የቅርብ ጊዜ ጥናቶች በጣም አስደሳች ነገር አግኝተዋል። አንዳንድ የዕለት ተዕለት ፍራፍሬዎች አይኖን በሚተኙበት ወቅት የሚፈልጓቸውን ኃይለኛ ተፈጥሯዊ ንጥረ ነገሮችን ይዘዋል። እነዚህ ንጥረ ነገሮች የተጎዳ ሕዋሳትን ለማደስ፣ ወደ ሬቲና የሚሄደውን የደም ዝውውር ለማሻሻልና የእይታ ማጣትን ሊከላከሉ ይችላሉ። በሌላ አነጋገር ተጨማሪ መድኃኒት ሳይወስዱ ወይም የቀዶ ጥገና ቀጠሮ ሳይዙ በሚተኙበት ጊዜ እይታውን በተፈጥሯዊ መንገድ ማስተካከል ይችላሉ። ጤናማ ለሆነ አይን ከመተኛቶ በፊት ሊመገቡት የሚገባ ምርጥ ፍራፍሬ። ብዙ ሰዎች የእይታ ብዥታ ከዕድሜ መግፋት ጋር የሚመጣ ተፈጥሯዊ ነገር እንደሆነ አድርገው ያስባሉ። ሊቀበሉትና ሊለምዱት የሚገባ ጉዳይ እንደሆነም ያምናሉ። አይኖ ደርቆና እያሳከኮት ይነቃሉ። ራቅ ብሎ ያለውን ጽሑፍ ለማንበብ ሲሞክሩ ነገሮች ሁሉ ይደበዝዝቦታል። ወይም ደግሞ በምሽት የመኪና መብራቶች አይኖን ይጋርዶታል። እዚህ የተነሳ መሪውን ከመጠን በላይ አጥብቀው ይይዛሉ። ነገር ግን እውነታው ሌላ ነው። አብዛኞቹ ዶክተሮች ጊዜ ወስዶ የማይነግሮት እውነት ይሄ ነው። ችግሩ ሁልጊዜ የዕድሜ መግፋት ብቻ አይደለም። የአሜሪካ ኦፕቶሜትሪክ ማኅበር ይህንን በግልጽ አስቀምጠዋል። ዕድሜው ከ60 በላይ ሲሆን አይኖ በከፍተኛ ሁኔታ ተጋላጭ ይሆናል። እንደ አይን መድረቅ፣ የአይን ሞራ፣ የማኩላር መበላሸት ወይም በአንድ አይን ላይ ድንገተኛ የእይታ ብዥታ መከሰት በጣም የተለመዱ ይሆናሉ። የብሔራዊ የአይን ኢንስቲትዩት ኤንኢአይ በአሜሪካውያን መካከል የእይታ ማጠር ችግር በታሪክ ታይቶ በማይታወቅ ፍጥነት የጨመረ መሆኑን አስጠንቅቋል። ነገሩን አደገኛ የሚያደርገው ደግሞ ትክክለኛው ጉዳት የሚከሰተው በሚተኙበት ጊዜ መሆኑ ነው። በምሽት ሰውነቶ ራሱን እያደሰ ነው ብለው በሚያስቡበት ወቅት ሬቲና በአይኖ የኃይል ክፍል የሚገኝ ብርሃን ተቀባይ ሕዋስ የሚፈልገውን ኦክስጅንና አልሚ ምግብ አያገኝም ይሆናል። በግልጽ እንዲያዩ የሚረዱት ረቂቅ ሕዋሳት ቀስ እያሉ ድምፅ ሳያሰሙ መበላሸት ይጀምራሉ። ብዙ ሰዎች ጉዳት ከደረሰ በኋላ እንጂ አስቀድመው አያስተውሉትም። እውነታው ግን ይህ ነው። አብዛኞቹ መፍትሄዎች የአይን ጠብታዎች፣ ጠንካራ መነጽሮች፣ ሌላው ቀርቶ የሌዘር ቀዶ ጥገና ሁሉ የሚያክሙት ምልክቱን እንጂ የችግሩን መንስኤ አይደለም። እዚህም ነው የአረጋውያን የእይታ ችግር ሳይቀረፍ የአይን እንክብካቤ ኢንዱስትሪው በየዓመቱ በቢሊዮኖች የሚቆጠር ዶላር የሚያገኘው። በ2023 የወጣ ጥናት እንደሚያሳየው ከዕድሜ ጋር የተያያዘ የሬቲና ጉዳት የሚጀምረው በአይን ውስጥ በሚከሰቱ ድምፅ አልባ ለውጦች ነው። ኦክሲዳቲቭ ስትረስና ስር የሰደደ መጠነኛ እብጠት፣ ኢንፍላሜሽን። በምሽት አይኖ ራሱን ሊያድስ በሚገባው ወቅት በጣም ንቁ ይሆናል። ነገር ግን መልካም ዜና አለ። ይህንን በጥንቃቄ እንዲሰሙ ፈልጋለሁ። የቅርብ ጊዜ ጥናቶች በጣም አስደሳች ነገር አግኝተዋል። አንዳንድ የዕለት ተዕለት ፍራፍሬዎች አይኖን በሚተኙበት ወቅት የሚፈልጓቸውን ኃይለኛ ተፈጥሯዊ ንጥረ ነገሮችን ይዘዋል። እነዚህ ንጥረ ነገሮች የተጎዳ ሕዋሳትን ለማደስ፣ ወደ ሬቲና የሚሄደውን የደም ዝውውር ለማሻሻልና የእይታ ማጣትን ሊከላከሉ ይችላሉ። በሌላ አነጋገር ተጨማሪ መድኃኒት ሳይወስዱ ወይም የቀዶ ጥገና ቀጠሮ ሳይዙ በሚተኙበት ጊዜ እይታውን በተፈጥሯዊ መንገድ ማስተካከል ይችላሉ። ከሁሉም በላይ የሚያስደንቀው ደግሞ በዚህ ዝርዝር ውስጥ አንደኛ ደረጃ ላይ የተቀመጠውና ብዙዎቻችን ኩሽና ውስጥ የሚገኘው ፍራፍሬ የአይን ሞራን የሚከላከል ተፈጥሯዊ ኢንዛይም የያዘ መሆኑ ነው። አንድ የመጨረሻ ጠቃሚ ነገር፣ እዚህ የማካፍለው መረጃ ለትምህርት ብቻ የታሰበ እንጂ የባለሙያ ሕክምና ምክርን አይተካም። የእይታ ለውጥ ካጋጠሞት አመጋገቦን ከመቀየሩ በፊት ፈቃድ ያለው የአይን ሐኪም ያማክሩ። ከቁጥር 5 እንጀምር። ቁጥር 5 ኪዊ። ኪዊ ትንሽና ፀጉራም ፍሬ ናት። ምናልባትም በየሳምንቱ ሱፐርማርኬት ውስጥ ያዩ ሲያልፏት ትኖራለች። ነገር ግን የሚያረጁ አይኖች ኪዊ በጣም አስደናቂ ናት። ለምን ይጠቅማል? ዕድሜያቸው እየገፋ ሲሄድ ሬቲና ብርሃንን ወደ አእምሮ መልእክት የሚያቀርበው ክፍል ተጋላጭ ይሆናል። በዚህም የተነሳ የመንገድ ምልክቶችን ለማየት ይቸገራሉ፣ ወይም በምሽት መኪና ሲያሽከረክሩ መብራቶች ይረብሾታል። ይህ
የዕድሜ ጉዳት ብቻ ሳይሆን የህዋሳት መጎዳት ውጤት ነው። ኪዊ የአይን ተመራማሪዎች ሁል ጊዜ የሚጠቅሷቸውን ሁለት ንጥረ ነገሮች ይዟል፣ ሉቲንና ዚያክሳንቲን። እነዚህ እንደ ተፈጥሯዊ የብርሃን ማጣሪያዎች አድርጎ ያስቧቸው። ጎጂ የሆነን ሰማያዊ ብርሃን በመምጠጥ አይኖ በምሽት ራሱን ሲያድስ ጥበቃ ያደርጋሉ። በተጨማሪም ኪዊ ጥልቅ እንቅልፍ እንዲወስዶት የሚረዳ ሴሮቶኒን ይዘዋል። ጥልቅ እንቅልፍ ደግሞ አይን ራሱን የሚያድስበት ወሳኝ ጊዜ ነው። ጥናቶች እንደሚያሳዩት በቀን 2 ኪዊ የሚመገቡ አረጋውያን በእይታ ጥራት ላይ መሻሻል የታየባቸው ሲሆን የአይን መድረቅና መቅላት ችግራቸውም ቀንሷል። አጠቃቀሙ በጣም ቀላል ነው። ከአረንጓዴው ይልቅ 2 ቢጫ ኪዊዎችን ከመተኛቱ 1 ሰዓት በፊት ይመገቡ። ቢጫ ኪዊ ከፍተኛ የሉቲን መጠን አለው። የአሲድ መጠኑ አነስተኛ ነው። እንዲሁም በምሽት ለጨጓራ አይከብድም። ይህም ጥራት ያለው እንቅልፍ ለማግኘት ይረዳል። አብዛኛው ሰው የማይረዳው አንድ ሚስጥር ደግሞ ፍሬውን እስከ ጫፍ ድረስ አይላጡት። ከቆዳው ስር ያለችው ቀጭን ስጋ ከፍተኛ መጠን ያለው ካፊክ አሲድ የተሰኘ ኃይለኛ አንቲኦክሲዳንት ይዛለች። ስለዚህ በሻይ ማንኪያ እየዋጠጡ ሲበሉ ያቺን የውስጥ ጠርዝ አያባክኑ። ለኪዊ ያለ ተራ ፍሬ የተሻለ የሌሊት እይታን ይሰጣል። የጠዋት አይን መድረቅን ያስቀራል። ይህ ሁሉ ያለ ክሊኒክና ያለ ቀዶ ጥገና የሚገኝ ውጤት ነው። ቁጥር 4 ሐብሐብ ዋተርሚላን። ጠዋት ከእንቅልፎ ሲነቁ እይታው ለምን ለ1 ሰዓት ያህል እንደሚደበዝዝ አስበው ያውቃሉ? ዕድሜው እየገፋ ሲሄድ አይን በፍጥነት ይደርቃል። ወደ ሬቲና የሚሄደው የደም ዝውውር ይቀንሳል። ይህ የደም ዝውውር መግታት እዚያ አበሳጭ የጠዋት ብዥታ ዋነኛ ምክንያት ነው። ሐብሐብ 90% ውሃ በመሆኑ አይንን የማርጠብ ግልጽ ጥቅም አለው። ነገር ግን ጥናቶች እንደሚያሳዩት ሐብሐብ ከፍተኛ የላይኮፒን ምንጭ ነው። ይህ ንጥረ ነገር በሬቲና ህዋሳት ላይ የሚደርሰውን ጉዳት እንደሚከላከልና እንደ አይን ሞራ ያሉ ችግሮችን እንደሚቀንስ በጥናት ተረጋግጧል። በተጨማሪም ሐብሐብ በምሽት ወደ አይን የሚሄደውን የኦክስጅን አልሚ ምግብ መጠን ይጨምራል። አጠቃቀም 1 ወይም 2 ኩባያ የቀዘቀዘ ሐብሐብ ከመተኛቶ 30 ደቂቃ በፊት ይመገቡ። ጨው አይጨምሩበት። ጨው በአይን ውስጥ ያለውን ግፊት በመጨመር ለእይታ መጥፋት ምክንያት ሊሆን ይችላል። ነጩን የሐብሐብ ክፍል ከቆዳው ስር ያለውን አይላጡት። ደም ወሳጅ ቧንቧዎች በደንብ እንዲሰሩ የሚረዳ ሲትሮኒን የተባለ አሚኖ አሲድ ይዟል። ቁጥር 3 ብሉቤሪ። ይህ ፍሬ ብዙዎች የሚመገቡበት መንገድ ጥቅሙን የሚያሳጣ ነው። ብሉቤሪ በሬቲና ህዋሳት ላይ የሚደርሰውን የፀሐይ ብርሃን ዩቪ ጉዳት ይከላከላል። በብሉቤሪ ውስጥ የሚገኘው ዋነኛው ንጥረ ነገር ፔትሮስቲልቤን ይባላል። ይህ ንጥረ ነገር በቀጥታ በብርሃን ተቀባይ ህዋስ ላይ የሚደርሰውን የዲኤንኤ ጉዳት የመጠገን አቅም አለው። በ2023 የወጣ ጥናት እንደሚያሳየው ለ12 ሳምንት በየቀኑ ብሉቤሪ የተመገቡ አረጋውያን የእይታ ጥራታቸው ጨምሯል። በኮምፒውተር ወይም ስልክ ብርሃን የሚመጣን የአይን ድካም ቀንሶላቸዋል። ነገር ግን ትኩረት ይስጡ፣ ሁሉም ብሉቤሪ እኩል አይደለም። በሱፐርማርኬት የሚሸጡት ትላልቅና የሚያብረቀርቁት ዝርያዎች አንቲኦክሲዳንታቸው አነስተኛ ነው። ጥቅሙ በብዛት የሚገኘው ዱር በቀል ዋይልድ ብሉቤሪስ በሆኑ ጥቃቅን ፍሬዎች ውስጥ ነው። የቀዘቀዙት ፍሮዝን እና ጥቁር ቀለም ያላቸውን የዱር ብሉቤሪዎች በውስጣቸው የሚይዙት ንቁ ንጥረ ነገር እጥፍ ነው። እንዴት መጠቀም ይገባል? ከመተኛቶ 45 ደቂቃ በፊት ሲሶ 1/3 ኩባያ የሚሆን የዱር ብሉቤሪ ይመገቡ። ትልቅ ማስጠንቀቂያ፣ ከወተት ወይም ከወተት ተዋጽኦ ጋር አያቀላቅሏቸው። በወተት ውስጥ ያለው ፕሮቲን በአንጀት ውስጥ ንጥረ ነገሩ እንዳይመጥ ይከላከላል። ይልቁንም ፍሬዎቹን በበረዶ አድርገው ከዛም አቅልጠው ቢመገቡት የአንቲኦክሲዳንት ጥቅማቸው በከፍተኛ ሁኔታ ይጨምራል። ቁጥር 2 ድራገን ፍሩት። ይህ ፍሬ በውስጡ ደማቅ ቀይ የሆነ ዝርያ በሚተኙበት ጊዜ ለአይን የሚደርሰውን የኦክስጅን መጠን በመጨመር ረገድ ተወዳዳሪ የለውም። ሁል ጊዜ ጠዋት አይኖ የዛለና የከበደ መስሎት የሚሰማዎት ከሆነ ይህ ፍሬ ለእርሶ ነው። ድራገን ፍሩት ቤታላይን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ወደ ሬቲና የሚወስዱ ጥቃቅን የደም ስሮችን በማስፋት በቂ ኦክስጅንና አልሚ ምግብ እንዲደርስ ያደርጋል።
በ2022 የወጣ ጥናት እንደሚያሳየው ለ6 ሳምንታት ይህንን ፍሬ የተመገቡ ሰዎች በደካማ ብርሃን ውስጥ ለማየት አቅማቸው በከፍተኛ ሁኔታ ጨምረዋል። አጠቃቀም ግማሽ ቀይ ድራገን ፍሩት ከመተኛቶ 1 ሰዓት በፊት ይመገቡ። ጥቁር ፍሬዎቹን በሙሉ አይዋጧቸው፣ ይልቁንም ያኝኳቸው። ፍሬዎቹ በውስጣቸው ለአይን ነርቭ ጥገና በጣም አስፈላጊ የሆኑትን ኦሜጋ 3 እና ማግኒዥየም ይዘዋል። ቁጥር 1 ፓፓያ። በዚህ ዝርዝር አናት ላይ የተቀመጠው ፍሬ ፓፓያ ነው። ፓፓያ ውድ አይደለም፣ በየቦታውም ይገኛል። ነገር ግን በትክክል ከተመገቡት የአይን ሌንስ እንዳይደፈርስና የአይን ሞራ እንዳይከሰት ይከላከላል። ፓፓያ ግላይኬሽን የተባለውን ጎጂ ሂደት ይዋጋል። ግላይኬሽን ማለት በደም ውስጥ ያለውን ስኳር ከአይን ፕሮቲን ጋር በመጣበቅ ሌንስ እንዲደፈርስና ሬቲና እንዲበላሽ የሚያደርግ ሂደት ነው። ፓፓያ በውስጡ ፓፓይን የተባለ ኢንዛይም እንዲሁም ቫይታሚን ኤ፣ ሲ እና ኢ ይዟል። እነዚህ ንጥረ ነገሮች የአይን የእርጥበት ሽፋን ይጠብቃሉ፣ ሬቲናን ከጉዳት ይከላከላሉ። በ2023 በክሊኒካል ጌሮንቶሎጂ የወጣ ጥናት እንደሚያሳየው ምሽት ላይ ፓፓያ የሚመገቡ አረጋውያን በአይናቸው ውስጥ የሚገኘውን ጎጂ የግላይኬሽን መጠን ቀንሶ ተገኝቷል። በተጨማሪም የአይን እንባ ምርታቸው የጨመረ ሲሆን በ6 ሳምንት ውስጥ የእይታ ጥራታቸው ተሻሽሏል። ይህም ለአይን መድረቅ፣ የጠዋት ብዥታ ወይም ለአይን ሞራ መጀመሪያ ደረጃ ላይ ላሉ ሰዎች ትልቅ የምስራች ነው። አጠቃቀም 1 ኩባያ የሚሆን የበሰለ ፓፓያ ከመተኛቶ 1 ሰዓት በፊት ይውሰዱ። 2 ወሳኝ ነጥቦች። አንደኛ፣ ትኩሱን ፍሬሽ ይጠቀሙ። ትኩስ ፍሬ ከታሸገው ፕሮሰስድ ይበልጣል። ሁለተኛ፣ የቀዘቀዘ ሳይሆን በክፍል ሙቀት ሩም ቴምፕሬቸር ያለ ቢሆን ይመረጣል። ፓፓያውን ከመመገቦ ከ30 እስከ 60 ደቂቃ በፊት ከማቀዝቀዣ አውጥተው ያቆዩት። ምክንያቱም ቅዝቃዜው በውስጡ ያለውን የፓፓይን ኢንዛይም አቅም ያዳክማል። ጠቃሚ ምክር፣ ፓፓያውን ከመመገቦ በፊት ጥቂት የሎሚ ጭማቂ ያንጠባጠቡበት። በሎሚ ውስጥ ያለው ቫይታሚን ሲ ሰውነቶ በፓፓያ ውስጥ ያለውን ቫይታሚን ኤ በደንብ እንዲመጥ ይረዳል። ለተሻለ ውጤት መከተል ያለቦት 5 ወሳኝ ሕጎች። እነዚህ ሕጎችን ካልተከተሉ ፍሬዎቹን ቢመገቡ ሙሉ ጥቅሙን አያገኙም። ሕግ 1፣ ከካልሲየም የበለጸጉ ምግቦች ጋር አያቀላቅሉ። ፍራፍሬዎቹን ወዲያውኑ ከወተት፣ እርጎ ወይም ከጥራጥሬ ጋር አይውሰዱ። ጥናቶች እንደሚያሳዩት ከፍተኛ ካልሲየም ያላቸው ምግቦች ሰውነት ለአይን ጠቃሚ የሆነውን ንጥረ ነገሮች የመምጠጥ አቅሙን እስከ 30% ይቀንሱታል። በወተት ተዋጽኦና በፍራፍሬው መካከል ቢያንስ 90 ደቂቃ ልዩነት ይኑር። ሕግ 2፣ ጥቂት ጤናማ ስብ ይጨምሩ። በእነዚህ ፍሬዎች ውስጥ ያሉ አብዛኞቹ ንጥረ ነገሮች በስብ የሚሟሙ ናቸው። ጥቂት ዋልነት፣ የተልባ ዘይት ወይም አቮካዶ አብሮ መመገብ ሰውነቶ ንጥረ ነገሩን የመምጠጥ አቅሙን ከ50% በላይ ይጨምራል። ሕግ 3፣ በቀስታ ጠቡት። ፍሬዎቹን በኃይል አትፈትጓቸው። በተለይ ብሉቤሪ ጠቃሚ ንጥረ ነገሮች የሚገኙት በቆዳው ላይ ስለሆነ በኃይል ማጠብ ጥቅሙን ያጠፋዋል። በቀዝቃዛ ውሃ በቀስታ በማለቅለቅ ወዲያውኑ ይመገቡት። ሕግ 4፣ የክፍል ሙቀት ይሻላል። ቅዝቃዜ በፍራፍሬዎች ውስጥ ያሉትን ኢንዛይሞች በተለይ በፓፓያ ውስጥ ያለውን ፓፓይን እንዳይሰሩ ያደርጋቸዋል። ስለዚህ ከመመገቦ ከ30 እስከ 60 ደቂቃ በፊት ከማቀዝቀዣ ውስጥ አውጥተው ሙቀታቸው እንዲስተካከል ያድርጉ። ሕግ 5፣ ጊዜ ወሳኝ ነው። ፍራፍሬዎቹን ከመተኛቶ ከ60 እስከ 90 ደቂቃ በፊት ይመገቡ። በጣም ቀድመው ከበሉት አይኖ ስራውን ማደስ ሳይጀምር ንጥረ ነገሩ ከሰውነቱ ይወጣል። በጣም ዘግይተው ከበሉት ደግሞ የምግብ መፈጨት ሂደት ጥልቅ እንቅልፍ እንዳይወስዶት በማድረግ የአይን እድሳቱን ያውከዋል። ማጠቃለያ፣ የእይታ ብዥታ የዕድሜ መግፋት የማይቀይረው ውጤት አይደለም። ተገቢውን ፍሬ በትክክለኛው ጊዜና መንገድ በመመገብ እይታውን፣ ነፃነቱንና በራስ መተማመኑን መጠበቅ ይችላሉ።